እየተመለከታችሁት ነው በጣም ነው ደስ የሚለው ቲክታኩም እንግዲህ ቁጥር ፎሎወሮቹ እጅግ በጣም ጨምሮ የታየበት ነው ይሄ መኪና አልወስድም የሚል መግለጫ ሰጥተዋል ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች እንዴት ናችሁ እንግዲህ በትላንትናው ዕለት ቲክታከር አዶናይ ከእስር መፈታቱ ተሰምቷል በርካቶችም ይሄንን መረጃ እየተቀባበሉት ነው እጅግ በጣም ልብ የሚነካም ነገር ነው እንግዲህ የተከሰተው እናቱን በርካቶቻችሁ አይታችኋቸዋል ብዬ አስባለሁ ሶ ያንን ሂደት ምን ይመስላል የሚለው ነው ወደ እናንተ ማድረስ የፈለኩት እስር ምን ያህል ለሰው ልጅ ከባድ እንደሆነ በተለይ ደግሞ ለቤተሰብ ምን ያህል ከባድ እንደሆነ የታየበት ክስተት ነው የተፈጠረው ምንድነው የተከሰተው ሚለው ሙሉን አብረን የምንመለከት ይሆናል ለማንኛውም ግን ይሄንን ከ801,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ማንኛውንም አይነት ሐሳብ አስተያየቶቻችሁን ልታደርሱን ትችላላችሁ ላይክ ሼር ኮሜንት ማድረግ እንዳይረሳ ማለት እንወዳለን ከኛ ጋር ደግሞ በአጋርነት መስራት የምትፈልጉ ድርጅቶች የስልክ መስመራችን ከታች አለ በሱ ደውላችሁ ልታገኙን ትችላላችሁ አብራችሁን ስለምሰሩም ኮዲው ምስጋናችንን እናደርሳለን ሁላችንም እንደምናውቀው ቶሚ ፕላስ እንግዲህ ዳንስ እና ፊትነስን አንድ ላይ አርጎ የሚያሰራ ልጅ ነው በተለያዩ ሶሻል ሚዲያዎች ላይ እንቅስቃሴን የሚያደርግ ወጣት ነው ብዙዎቻችን በሱ ስራው ነው የምናውቀው እንዲሁም ሶሻል ሚዲያ ላይ ሶ የአዶናይን መፈታት ተከትሎ እንግዲህ የተለያዩ ቪዲዮዎችን ሰርቷል እና የአዶናይን እናት ወይዘሮ አበባን እንዴት አርጎ ሰርፕራይዝ እንዳደረጋቸው አሳይቷልና እሱ ቪዲዮ አብረን በጋራ የምንከታተል ይሆናል ከዛ ግን እዛ ላይ እስር ምን ያህል ከባድ እንደሆነ ስለዚህ ምናረጋቸውን እንቅስቃሴዎቻችንን በምን ያህል ልክ ያጠናን ተገቢውን እርምጃ እንራመዳለን የሚለውን ያሳየም ሆኗል ምክንያቱም ከዚህ በፊት የአዶናይ እናት እንግዲህ እንደሚታወቀው ቢቢሲ አማርኛ ላይ ቀርበው እንግዲህ ስለ ልጃቸው እጅግ በጣም ልብ የሚነካ ሐሳብን በእናትነት አንጀት እየተንሰፈሰፉ ተናግረዋል ልጄ ኮኮቤ ነው ልጄ ምንም ማያቅም ሲሉ ተናግረዋል አንዳንድ ነገሮች ግን ያው ሁሌም እንደምንለው ወይም ደግሞ ህጉ እንደሚለው አለማወቅ ከጥፋተኝነት አያስጥልም ስለዚህ ሁሌም ጥንቃቄ ያስፈልጋል የሚለውን የሚያሳይ ክስተትም እንደሆነ ነው የሚታመነው ሁላችንም እንደምናውቀው የአዲስ አበባ ፖሊስ እንግዲህ ከባህል ያፈነገጡ እንደዚሁም ደግሞ ስርዓትን የዘለሉ ኢትዮጵያዊ ስርዓትን ወግን የዘለሉ አለባበስ በሚል ነው እንግዲህ በርካታ ቲክታከሮችን አስሮ ምርመራ ያጣራ የነበረው በትላንትናው ዕለት ግን በርካቶቹ ተለቀዋል ከአዶናይ ጋር አብሮ ታስሮም የነበረው እንደዚሁ ናፒ ካሜራማኑ ማለት ነው እሱም እንግዲህ ከእስር ተለቆ አብሮ ታይቷል ለማንኛውም ቪዲዮዎቹን እንይና ምን አይነት ስሜት እንዳለው በዛው አብረን የምንመለከት ይሆናል አዶናይ በግሉ ይረዳቸው የነበሩ ወይም ደግሞ እሱ አስጠግቷቸው በተከራይቶላቸው ያስተዳድራቸው የነበሩ እንግዲህ ታዳጊዎች እንደዚሁ በማልቀስ ተንበርክከው እንግዲህ ይቅርታ እንዲደረግለትም ጠይቀዋል እንደዚሁም ደግሞ አባገዳዎችም ወደ አዲስ አበባ መተው ከቲክታከሮቹ ስር ጋር በተያያዘ የተለያየ ምክረ ሐሳብ እንዳቀረቡ ከሁለት ቀን በፊት እንደዚሁ የተሰማ ጉዳይ አለ እንግዲህ የአዶናይ ስር ወይ ደግሞ ቲክታከር አዶናይ እንደታሰረ የታወቀው ታህሳስ 1 ቀን ነው ፌደራል ፖሊስ መረጃውን ወደ አመሻሹ ላይ ነው ያወጣው እንግዲህ ዛሬ ደግሞ 7 ነው ለ5 ቀናት ያህል በእስር ላይ ነበር ማለት ነው ቲክታከር አዶናይ 5 ቀን በእስር ላይ ያሳልፏል ከ5 ቀን በኋላ ነው ቤተሰቦቹን ድጋሚ የተገናኘው ከቤተሰቦቹ ጋር እንዴት ነው የተገናኘው ስሜቱ ምን ይመስል ነበር የአዶናይ እናት ወይዘሮ አበባስ ምን አሉ የሚለውን አብረን የምንመለከት ይሆናል አብራችሁን ቆዩ ከመሸጋገሪያ በኋላ ቪዲዮዎቹን አብረን እንመለከታለን Thank you. Are you happy?
እዚህኛው ቪዲዮ ላይ እንግዲህ አዶናይ መፈታቱ ከታወቀ በኋላ ሊነግራቸው እና ይዟቸው ሊመለስ የሄደበት ቪዲዮ ነው እንግዲህ ተቀርጾ የተላለፈው። የእናትየዋን ወይም ደግሞ የአዶናይን እናት ስሜታቸውን እዚህ ላይ በደንብ ማን ነገርሽ? ማንም ነው ራሱ ቤት ገባ። አዶናይ ከእስር እንደተፈታ ቀጥታ ወደ ቤቱ ነው ሄደው ወደሚኖርበት አፓርታማ ነው ሄደው። የአዶናይ እናት ደግሞ እንግዲህ ከነበሩበት መቀለ መተው ያረፉት ቶሚ ፕላስ ቤት እንደሆነ ነው እንግዲህ መረጃዎቹ የሚያሳዩት። መጥቶ ወደ አዶናይ ጋር ይዟቸው እናቱን እየሄዱ ነው። እስቲ አብረን እንከታተል። ቅድም እንዳልኳችሁ ነው። አዶናይን እስር ቤት ሄደው አይደለም ወይም ደግሞ ከፖሊስ ጣቢያ አይደለም ይዘውት የመጡት። ኦልሬዲ ቤት ከገባ በኋላ ነው የሄዱት። ይሄም የተደረገበት ምክንያት ምንድነው? እንግዲህ ግርግር ላለመፍጠርም በማሰብ ነው ተብሏል። እንግዲህ አዶናይ መለቀቁን ወይ ደግሞ ሊለቀቅ ነው የሚለው ነገር ከተሰማ ብዙ ሰዎች መስማታቸው አይቀርምና ብዙ ሰዎች የሱን ጉዳይ እየተከታተሉ ስላሉ ማለት ነው ያ ግርግር እንዳይፈጠር ቀጥታ አዶናይ ቤት ከገባ በኋላ ነው መለቀቁ ራሱ ከእስር መለቀቁ ራሱ ይፋ የተደረገውና እናትም እንግዲህ አዶናይን ከእስር ቤት ሳይሆን የተቀበሉት ከነበሩበት ወይም ደግሞ ካረፉበት ቤት በቀጥታ ወደ አዶናይ አፓርታማ በመሄድ ነው ወይ ደግሞ ወደ አዶናይ መኖሪያ ቤት በመሄድ ነው የተቀበሉት። እንግዲህ ያው እየተመለከታችሁት ነው። በጣም ነው ደስ የሚለው። እንግዲህ የአዶናይ እናት የነበራቸውን ስሜት እንግዲህ ማየት መረዳት ይቻላልና ለእናት የልጇ እስር ምን ማለት እንደሆነ እንግዲህ ታየበት ነው። ቅድም እንዳልኳችሁ ቢቢሲ አማርኛ ላይ እንደዚሁ ቀርበው ሐሳብ አስተያየታቸውን ሰጥተዋል። እጅግ በጣም ልብ የሚነካ ሐሳብ አስተያየቶቻቸውን የሰጡት ፕሮግራም ሰርተንላችሁ ነበረ። አሁንም እንግዲህ የእናት አንጀት ሆኖባቸው ምን ያህል እየተንሰፈሰፉ እንደሆነ ለማወቅ ተችሏል ማለት ነው። ያው እንግዲህ እንዳያችሁት ነው። በርካቶች አልቅሰው የአዶናይን እስር ማመን አቅቷቸው እያለቀሱ በተለያዩ ፕላትፎርሞች ላይም እንዲሁ ታይተዋልና አዶናይ ምን ያህል ተጽዕኖ ፈጣሪ እንደሆነ የታየበትም ነው። በዛው ልክም ግን አዶናይ ተጠንቅቆ ነገሮችን አግባብ ባለው መልኩ እንዲያስኬድም ትምህርት የሚያገኝበት እንግዲህ እስር ይሆናል ብለን ተስፋ እናደርጋለን። ብዙ የተካበደበት ነገር የለም። ብዙዎች እንደፈሩት አይደለም። ብዙዎች እንግዲህ ለበርካታ ወራት ሊታሰር ይችላል የሚል ግምታቸውን አስቀምጠው ነበረ። ነገር ግን ፌደራል ፖሊስ እንግዲህ ለቆታል ማለት ነው። የራሱ ምክንያት ይኖረዋል። ሲያስርም ህግ ነው፣ ሲለቆም ህግን ተርሶ እንደሆነ ባለሙሉ ተስፋ ነን። እስቲ ቪዲዮን እንጨርሰው።
እንግዲህ እንዳያችሁት ነው እጅግ በጣም ልብ የሚነካ አቀባበል ነው። አቀባበል አይደለም ሄደው ነው ያገኙት። ያሳሰሩትን ነገሮች ወደ ኋላ ጥሎ መልካም ነገሮችን እየሰራ እንደሚቀጥል ባለሙሉ ተስፋ ነን። አብሮ ታስሮም የነበረው እንደዚሁ እንግዲህ እንደምትመለከቱት ናፒም ከእስር ተለቋል። እስቲ እሱን ነው እንደተመለከታችሁት ነው። ውድ አድማጭ ተመልካቾቻችን አዶናይ ከእስር ተፈቷል። ሌሎችም ቲክታከሮች እንደዚሁ ከእስር ተፈተዋል ተብሏል። አዶናይ እስር ቤት በነበረበት ሰዓት በአምስቱ ቀናት ማለት ነው የቲክታኩም እንግዲህ ቁጥር ፎሎወሮቹ እጅግ በጣም ጨምሮ የታየበት ነው። ታሪክ ሰርቷል በሱም። ሌላው ምንድነው ለአርቲስት ሰለሞን ተካ እንደዚሁ የመኪና ሽልማት ቻሌንጅ ተጀምሮ ነበር። እሱም እንግዲህ ቻሌንጁን የሰጠው ድርጅት መኪናውን ማሸነፋቸውን ለአርቲስት ሰለሞን ነግሯቸው ነበረ። ነገር ግን እሳቸውም እንግዲህ አዶናይ ልጄ ይህንን ነገር ያሰበው እሱ ነውና እሱ ከሌለ ይሄን መኪና አልወስድም የሚል መግለጫ ሰጥተዋል። ሙሉ መግለጫውን እንስማውና እንግዲህ ያላቸውን እምነት በአዶናይ ላይ የነበራቸውን ተስፋ በዛው የምናይ ነው የሚሆነው። በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሀሳባችሁ፣ ስለ ቅን ልቦናችሁ እጅግ አብዝቼ ያመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሀሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ። እንግዲህ ያው እንደሰማችሁት ነው። እንግዲህ ድርጅቱ የሪል ስቴት ድርጅት መኪናውን ምንም እንኳን ቁጥሩ ባይሞላም ደስተኛ ነን ባየነው ነገር በመጣው የፎሎወር ቁጥር ደስተኛ ነን እና መኪናውን ውሰዱ መውሰድ ትችላላችሁ የሚል መልእክትን ለአርቲስት ሰለሞን ተካ ማድረሱ ይታወሳል። በነገራችን ላይ አርቲስት ሰለሞን ተካ ባህር ዳር ለመድኃኔዓለም ቤተክርስቲያን ህንፃ ማሰሪያ ፕሮግራም ላይ እያሉ ነው እንግዲህ የመኪናውን ሽልማት ማግኘታቸው የተነገራቸው ከጎን እንደምትመለከቱት። ያኔም ሲሰሙ እንግዲህ በድንጋጤ መድረክ ላይ መውደቃቸው ይታወሳል። እንግዲህ ወደ አዲስ አበባ ከመጡ በኋላ ብሩክ ሪል ስቴት መኪናውን መውሰድ ይችላሉ ሲላቸው ግን እሳቸው ያሉት እንግዲህ ይህን የመኪና ሽልማት ሀሳቡን ከጠነሰሰው እንግዲህ ቲክታከር አዶናይ ጋር ነው የምወስደው፣ ከእሱ ጋር መጥቼ ወስዳለሁ ብለው በልበ ሙሉነት ተናግረዋል። እውነትም አዶናይም እንግዲህ ለ5 ቀናት ከታሰረበት ተለቋል። አሁን በቅርቡ እንግዲህ ለጋሽ ሰለሞን መኪናውን ብቻ እንዳልሆነም አዶናይ ከዚህ በፊት ተናግረዋል። መኪናውን ብቻ አይደለም ለጋሽ ሰለሞን የምንሰጣቸው ብዙ ስጦታዎች፣ ብዙ ሰርፕራይዞች አዘጋጅተንላቸዋል ማለቱ ይታወሳልና በደማቅ ስነ ስርዓት እንግዲህ የዚህን የመኪና ስጦታ ለአርቲስት ሰለሞን ተካ እንደሚደረግ ባለሙሉ ተስፋ ነን። እሱንም ጠብቀን እንግዲህ ወደ እናንተ የምናደርስ ነው የሚሆነው። ቅድም እንዳልኳችሁ ግን ሁሌም የምንሰራው ስራ ምናልባት በጎም ቢሆን ሌሎች እንዴት ያዩታል፣ ህጉ እንዴት ያየዋል፣ ትክክል ነገር ምን አለው፣ መጥፎ ነገር ምን አለው ብለን ራሳችንን ምክንያቱም እስከ ተለፋ ድረስ መልካም እየተሰራ እስከሆነ ድረስ አንዳንዴ ነገሮችን ባለማወቅ ወይም ደግሞ በልጅነት ነገሮችን ባለማገናዘብ ስህተቶች ሊኖሩ ይችላሉ። ሁሉንም የህግ ስርዓቶች ደግሞ ሁላችንም ጠንቀን አናውቃቸውምና በተሻለ መጠን ግን ስህተቶች እንዳይኖሩ ራስን ከዛ ስህተት ማራቅ ይገባል። ምክንያቱም አሁን እንግዲህ አዶናይ ብዙ ፎሎወር ያለው በቃ ሴሌብሪቲ ነው ኢትዮጵያ ውስጥ። ምንም ይሄ ወደ ቀኝም ወደ ግራም ማድረግ የማይቻል
ሴሌብሪቲ ነው፣ ብዙዎች ያውቁታል፣ ብዙዎች ላይ ተጽዕኖ እየፈጠረ ያለ ነው። ይሄ እሙን ነው። ስለዚህ እንደዚህ አይነት ተጽዕኖ ፈጣሪ የሆኑ ሰዎች ደግሞ የሚያረጉትን ነገር ወይም ደግሞ ለሚሰሩት ነገር ጥሩ አማካሪ ይዘው እንግዲህ ቁጭ ብለው አስበውበት ሊሆን ይገባል። በዘፈቀደ አሁን የሚሆን ነገር የለም። ምክንያቱም እንግዲህ በሚሊየን የሚቆጠር ፎሎወር ወይም ደግሞ ተከታይ ያለው ቲክታከር ነውና ይሄ ሁሉ ነገር ይዞት የሚመጣው የራሱ የሆነ ጸጋ እንዳለው ሁሉ ችግር ስላለው ጥንቃቄ ያስፈልጋል። ሰዎችን ማማከር፣ ባለሙያዎችን ማማከር። ይሄን ላረግ አስቤያለሁ፣ እንዴት ነው? ትክክል ነው ወይ? ከህግ አንጻር እንዴት ነው? ከባህል አንጻር እንዴት ነው? ከወጋችን አንጻር እንዴት ነው? ከጓደኞቼ አንጻር፣ ከዙሪያዬ ካሉት ከፎሎወሮቼ አንጻር እንዴት ነው ብሎ ቁጭ ብሎ ማሰብ አሁን የሚፈልግበት ጊዜ ነው ብዬ አስባለሁ። እንግዲህ ያንንም ይረዳል ብዬ አስባለሁ። ለማንኛውም ለመላው አድናቂዎቹ፣ ለቤተሰቦቹ እንኳን ደስ ያላችሁ ማለት እንወዳለን። ቪዲዮቹን እንዳያችሁ ነው የእናት አንጀት እንግዲህ ምን ያህል ለልጅ እንደሚያስብ ለልጅ እንደሚንሰፈሰፍ የታየበት ነውና ብዙዎች እንግዲህ ትኩረትን ስቦ የነበረው የአዶናይ ጉዳይ ከ5 ቀን እስር በኋላ እንግዲህ ወደ ቤቱ ተመልሷል። ያለው ነገር እንዴት ነው የሚለውን ቀስ እያሉ የሚወጡ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አዶናይ ከእስር ከመፈታቱ በፊትም እንደዚሁ አባገዳዎች ነገሩን በእርቅ ለመያዝ እንግዲህ ወደ አዲስ አበባ መጥተው ከሚመለከታቸው አካላት ጋር እንዳወሩ መረጃዎች ወጥተዋል። የእነሱስ ጉዳይ ምንድን ነው የሚለውን ወደ እንግዲህ በሌላ መረጃ በስልክም ቢሆን አስገብተን ወደ እናንተ የምናደርስ ነው የሚሆነው። አንዳንዴ ግን ቅድም እንዳልኳችሁ ነው የምናደርጋቸውን ነገሮች ቆም ብለን ልናስብ ይገባል ማለት እንወዳለን። ውድ አድማጭ ተመልካቾቻችን የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርጌ አመሰግናለሁ። ይህንን ከ801 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ ሳታደርጉ ከሆነ እየተመለከታችሁ ያላችሁት እባካችሁ ሰብስክራይብ አድርጉ። ማንኛውንም ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። ኮመንት፣ ሼር፣ ላይክ መደረጉን እንዳይረሳ። የኔ ታሪክ እንግዲህ ለሰዎች ቢደርስ ብዙ አስተማሪ ነገር አለው የምትሉት እንግዲህ ታሪክ አላችሁ ወይም ደግሞ ባለ ታሪክ የምታውቁ ከሆነ ከስር ባለው ስልክ ቁጥራችን ደውሉልን። ይህንን ታሪካችሁን ወደ ህዝብ የምናደርስ ይሆናል። ሌላው ምንድነው ከኛ ጋር እንደዚሁ በጋራ ስራ መስራት የምትፈልጉ የተለያዩ ድርጅቶች ካላችሁ ከስር ባለው ስልክ ቁጥር ደውሉልን፣ አግኙን። ስለምትደውሉልን ከልብ አድርገን እናመሰግናለን። እየተከታተላችሁን አብራችሁን ስለነበራችሁም እንደዚሁ ከልብ አድርገን እናመሰግናለን። የዛሬውን በዚሁ አበቃው። መልካም ጊዜ